የአምላክ ሰላም ይሄንን መልእክት ለምትሰሙ ሁሉ ይሁን። የዓለማት ፈጣሪ የሆነው እግዚአብሔር አምላክ የሰው ልጆችን ለክብሩ በራሱ አምሳል ከፈጠረ በኋላ አብረው ከሚኖሩበት ዓለም በኃጢአትና በበደል ምክንያት ተለያይተው መኖር እንደጀመሩ መጽሐፍ ቅዱስ ያስተምረናል። ከዛ ጀምሮ እስካሁን ድረስ የሰው ልጆች ከእግዚአብሔር ጋር ተለያይተን በምንኖርበት በዚህ ዓለም ስደት፣ ክፋት፣ ህመም፣ በሽታ፣ መሞት፣ ሐዘን፣ ሰቆቃ የተለያዩ አስከፊ ነገሮች ያሉበት ዓለም እንደሆነ ሁላችንም እናውቃለን። ታዲያ በዚህ በሚያስከፋ ዓለም ውስጥ የሰው ልጆችን ፈጽሞ ለዘላለም ይኖሩ ዘንድ እግዚአብሔር ፈቃዱ ስላልሆነ ስለሚወደን ደግሞ ፍጹም ፍቅር አምላክም ስለሆነ ተመልሰን ከሱ ጋር ሰቆቃና ሐዘን የሌለበት እሱ ያዘጋጀው የዘላለም ቤት ውስጥ እንድንኖር መፍትሄ አመጣ። ታላቁ የምስራች ፍጹም አምላክ ፍጹም ሰው የሆነው የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ መልእክተኛ ሆኖ በመምጣት የነበረብንን የኃጢአት ዕዳ የዘላለም የሞት ፍርድ ተሸክሞ በመስቀል ላይ በመሞት ኃጢአትና በደላችንን አስወግዷል። ነገር ግን ይህንን ኃጢአትና በደላችንን ተሸክሞ መሞቱን የኢየሱስ ክርስቶስን የከፈለውን መከራ ማወቅ ብቻ አያድንም። ይሄ የማያድን እምነት ይባላል። የሚያድነው እምነት ግን ስለኛ ኃጢአትና በደል በመስቀል ላይ የከፈለውን ዋጋ በማመን አንተ የህይወቴ ጌታ ሁን አዳኜ ነህ ብለን በመቀበል ህይወታችንን ለሱ በመስጠት ይህንን የዘላለም ህይወት ግብዣ በነፃ መቀበል እንችላለን። ለዚህ የዘላለም ህይወት ምንም አይነት ክፍያ ወይም ደግሞ ከራሳችን የምንጨምረው ነገር የለም። እንዲሁ በነፃ በእምነት በጸጋ ብቻ መዳን ይቻላል። ሁሉን የሚያስፈልገውን ክፍያ ሁሉ ኢየሱስ ክርስቶስ ስለከፈለ ዛሬ ከኛ የሚጠበቀው የተከፈለልንን ዋጋ በማመን አንተ ጌታ የኔም ጌታ ሁን ብለን በመቀበል የዘላለም ህይወት ግብዣውን መቀበል እንችላለን። የዘላለም ህይወት መስጠት የሚችለውን የናዝሬቱን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ ማድረግ የምትፈልጉ ከሆነ እኔ የምለውን ከኔ በኋላ በማለት ይህንን ጸሎት መጸለይ ትችላላችሁ። እግዚአብሔር አምላኬ ሆይ እስከ ዛሬ ድረስ ህይወቴን እኔ በመፈልገው መንገድ ስመራው ቆይቻለሁ። እስካሁን ድረስ የሰራሁትን ኃጢአትና በደል ሁሉ እናዘዛለሁ። በልጅ በክርስቶስ ኢየሱስ ደም እጠብና አንጻኝ። ደግሞም ኢየሱስ የህይወቴ ጌታና ስለኔ ሲል በመስቀል ላይ እንደሞተ በሶስተኛውም ቀን ሞትን ድል አድርጎ እንደተነሳ እንዳረገ በሰማይ ቤት ካዘጋጀልኝ በኋላ ደግሞ ከሱ ጋር ለዘላለም ሊያኖረኝ ተመልሶ እንደሚመጣ አምናለሁ። በልጅ በኩል ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። አሜን።